ዳዊት የሚባለው ልጅ ምን አይነት መሰረት ላይ ቆሞ ነው የሚያወራው? ምን አይነት ዶክትሪንስ ነው የሚከተለው? ዳዊት እኮ የመንፈስ እንቅስቃሴ ማያምን በቲዮሎጂ ስርዓት ውስጥ ከመንፈስ እንቅስቃሴ እምነት የሌላቸው በሐዋርያት ዘመን ታምርም ፈውስም ትንቢትም ሐዋርያ ጸጋም አልቋል ብሎ የሚያምን ሰው እኮ ነው። እንዲህ አይነት እምነት ያለው ሰው አስተያየት በዚህ ጸጋ ስለሚያምኑ በልሳን ስለሚጸልዩ ፈውስ ስለሚቀበሉ ሰዎች ቢያወራ ከራሱ ዶክትሪን አንጻር ተነስቶ ወይ ከሚከተለው ፈረንጅ ተነስቶ ነው የሚያወራው እንጂ የራሱንም ሐሳብ አይደለም የሚያወራው። ገባኝም ተረዳውም ብሎም አይደለም። እርግጠኛ ነኝ ስለማውቀው ሐዋርያነት ሶስት ጎን ነው። የእምነታችን ሐዋርያ፣ የበጉ ሐዋርያትና ምርጥቅ ሐዋርያ ሶስት። ከዚህ ውጪ እንግዲህ አራተኛ የለም። ከየት ውስጥ እንመድብ? አጣን። ቢኖር እኮ አራተኛ እንመድባቸዋለን። ያለው ግን የእምነታችን ሐዋርያ ብዛት አንድ፣ ስሙ ኢየሱስ ክርስቶስ፣ ጥቅስ ዕብራውያን ምዕራፍ 3። ሌሎቹስ የበጉ ሐዋርያት ብዛት 12። ጳውሎስ እንኳን እዛ ውስጥ መግባታችን፣ ይሁዳ እንኳን ቢወጣ ማቲያስ ነው የሚገባው እንጂ ጳውሎስ መግባታችን። ለምን? የበጉ ሐዋርያ ለመሆን መስፈርት አለው። እንድን መስፈርቱ ኢየሱስ ከተጠመቀበት ቀን እስካረገበት ቀን አብሮ የወጣ የገባ ያየ ሰው፣ ሲጠመቅም ሲያርግም ያየ ሰው። ሐዋርያ ሥራ ምዕራፍ 1 አይደለም? ሲጠመቅ አንስቶ እስኪያርግ ከኛ ጋር ከነበሩት አንዱን ተብሎ ማቲያስ ገባ። ሌላ ሰው መግባት ጳውሎስ እንኳን መግባት። ሶስተኛ የአሕዛብ ሐዋርያ ወይንም ምርጥቃ ቁጥር ብዛት አንድ። ማነው ስሙ? ሐዋርያው ጳውሎስ። በቃ አራተኛውን የትን መድቦሽ ቢኖር እኮ እንመድባለን። እንደውም ጥሩ ነው። ለኔም እዛ ውስጥ ገባ ነበር። የለምና ምን ውስጥ እንመድብ? ስለዚህ የዘመኑ ሐዋርያ ብለን መመደብ እንችላለን። በአምስቱ ኦፊሶች ውስጥ ያሉት ሁለቱ ሐዋርያነትና ነብይነት አሁን ያለው በጸጋ ስጦታ ለአካሉ ለአጥቢያ ማነጫ የሚሆኑ የትንቢት ዘርፎች ሁለት አይነት ናቸው። ማለት ወንጌላውያን አብያተ ክርስቲያናት ውስጥ ነን ካላችሁ የነሱን ዓለም አቀፍ አስተምሮ ማወቅ ጥሩ ነው። የአምስቱ ኦፊሶች ውስጥ ያሉ ሐዋርያነትና ነብይነት ለአንድ ነገር የተሰጠ ነው። ዓላማ ነበረው። ዓላማውም ያን ጊዜ ክርስትና አዲስ ሃይማኖት ነው። ስለዚህ የአዲሱን ሃይማኖት መሰረት መጣል ነው የሐዋርያትና የነቢያቱ ስራ። በእነሱ መሰረት ላይ ሐዋርያትና ነቢያት በሰሩት መሰረት ላይ ነው የታነጸ። ጳውሎስ እኛ መሰረት መስርተናል፣ ሌላው በዚያ ላይ ያነጽ። ማንም መሰረት እንዳይመስል ዛትሚስ ሐዋርያ የሚባል የለም። ሐዋርያነት ያገለግለው መሰረት ለመጣል። መሰረት መጣል ማለት አጥቢያ ቸርች መትከል ላይ ዶክትሪን 27ቱን የአዲስ ኪዳን መጽሐፍትና አስተምሮ ለመጻፍ ክርስትና አዲሱ ሃይማኖት ይሄ ነው ብሎ ለማለት ሐዋርያነት መሰረት ለመጣል ነው። መሰረት ለመጣል ሐዋርያነት አገልግሎቱ መሰረት መጣል ነው። ዶክትሪን ተጽፎ አልቋል። አንድ ሰው ሐዋርያ ለመባል ማሟላት የሚገባቸው መስፈርቶች አሉ። ሐዋርያ ለመባል ማሟላት የሚገባቸው መስፈርቶች አሉ። ግፍና መጽ እየበዛ ሲመጣ የሚከላከል የሚጮህ ሰው ያስፈልጋል። ሰሚ ባይኖር መስፈርቶች አሉ ሐዋርያ ለመባል። እሱ ተነስቶ ሐዋርያ ነኝ ሲል ሲጀምር ሐዋርያ የሚለው ቃሉን ብቻ መውሰድ። ሐዋርያ አልከኝ እኔን ጥሩ ሐዋርያ ምን ማለት ከዛ ይጀምራል። ዝም ብለው እኮ መለጣጠፍ አይደለም። ያነሳህ በቃ ባዲ ሲኒየር ፓስተር እሱ ደግሞ ስለሚወደኝ ኧረ አፖስትል ጎረምሶች እያመጡ አፖስትል ምናምን ያሉ የሚሾሙትን የዚህን ሀገር ጎረምሳ ፓስተሮች የምታውቋቸው በማርያም ንገሩልኝ። ዳዊት እንዳለ ብላችሁ ንገራችሁ። እግዚአብሔር እንዳለ አልልም። አይነን ጨፈኛ እግዚአብሔር እንዲላል አለ። ሐዋርያ አልከኝ። እሺ ሐዋርያ ምን ማለት ነው? ሐዋርያው ዳዊት ሐዋርያ ምን ማለት ከፍቺው እኮ እንጂ የዝም ብሎ ነው። ቆይ እኔ ዝም ብዬ አሁን እሱን እጄ ኮሎኔል ብለው መመር ኮሎኔል ምን ማለት ነው ተብሎ ይተረጎ። ኮሎኔል ማለት የጦር ትምህርት ያለው ጦር የተማረ የተዋጋ የሚያዋጋ ደም ያፈሰሰ ደም ያፋሰስ ደም ለማፍሰስ የተዘጋጀ ማለት። ስለዚህ ኮሎኔል ብለው ችግር የለውም፣ ግን ኮሎኔል መሆን አይችልም ነው እኮ ችግሩ። ሐዋርያ ብትለኝ መባባል ይቻላል። ዛሬ የሚያገለግለን አፖስትል ዴቭ ነው። እስቲ ወገኖቼ ዝም ብሎ ሰው አይደል የመጣው አፖስትል ነው። አሜን። ዝም ብለ ቆመ ተቀበለኝ። አሜን። እኔን ሙቀት መፍጠር ይችላል፣ ግን እስካሁን ሐዋርያ አይደለሁም እንዴ ያለውን ኮሞና ትችል። ሐዋርያ ማለት የቃሉ ፍቺ ሆረ ከሚለው የግዕዝ ግስ ይወጣ ነው። ሆረ ማለት ተጓዘ ሄደ ማለት ነው። ሐዋርያ ማለት የሚሄድ ማለት እንጂ ቸርች ከፍቶ ህዝቡን አስራት የሚለቅም አይደለም። ቢሮ ከፍቶ ሰው የሚያስተናግድ ማለት አይደለም። ሐዋርያ ሆረ ነው፣ ሄደ ነው። በቃ ወንጌል ይዞ እስላም ሀገር ይገባል፣ ክርስቲያን ሀገር ይገባል፣ ፓጋን ሀገር ይገባል። አንዱ ሀገር ተቀጥቅጦ ይሞታል እንጂ ሚስት አግብቶ ቢሮ ከፍቶ አፖስትል ስበርስ የመሟሟቅ አገልግሎት አንዱ ነው ከቃሉ ፍቺ። ሌላው መስፈርቶች አንድ ሰው ሐዋርያ ለመባል ጌታ
እስቲ ታውቃላችሁ መስፈርቶች? አቤት ኤፌሶን በራእየ ዮሐንስ ላይ ለኤፌሶን ቤተክርስቲያን እንደዚህ ይላል፣ ሐዋርያት ያልሆኑትን መርምረህ ሐዋርያት እንዳይደሉ እንደደረስክባቸው አውቃለሁ። ስለዚህ ሐዋርያ ያልሆኑትን ሐዋርያ እንዳይደሉ መመርመሪያው ምንድነው? መመርመሪያው ጳውሎስ አስቀምጦልናል፣ ሌሎቹም ሐዋርያት አስቀምጠውልናል። አንዱ መስፈርት አዲስ ኪዳን የሚነግረን ሐዋርያ ለመባል ምንድነው? ጌታ ኢየሱስን በስጋ ዓይንህ ማየት አለብህ። የሆነ ማታ ነጭ የለበሰ ሰውዬ ካልክ ኢየሱስ ይሁን ማን ይሁን አናውቅ፣ መሐመድስ ቢሆን አረቡም ነጭ ነው የሚለብሰው፣ እስራኤሉም ነጭ ነው የሚለብሰው። ኢየሱስን በምን ዓይን? በስጋ ዓይን ማየት ይጣ። ለምንድነው የቆሮንቶስ ሰዎች ጳውሎስን አንተ ሐዋርያ አይደለም ያሉት? ሐዋርያት 12 እንጂ አንተ አይደለም ያሉት። ለምን? ኢየሱስን መቼ እንዲያየው። ጳውሎስ ምን አላቸው? እኔ ሐዋርያ አይደለሁምን? ጌታ ኢየሱስንስ በዓይኔ አላየሁትምን? ስለዚህ ኢየሱስ ምንድን ያለው ለጳውሎስ? አሁን ባየኸኝ፣ ከዚህም በኋላ በምታይልህ ነገር በአሕዛብና በነገሥታት ፊት ምስክር ትሆናለህ። እንዴ ኧረ ተው፣ ሐዋርያነት የሰፈር ጨዋታ አይደለም። ይሄ እኮ እኔ የጴንጤ ሃይማኖት እንዴት እንደመጣ አላውቅም። የክርስትና ሃይማኖት ግን የሰው ሕይወት እያለፈ ነው የመጣው። በሳት እየተቃጠሉ እንጂ ሰው እያቃጠሉ አይደለም እዚህ የደረሱ የተቃጠሉ። ክርስትና መቀለጃ ሆነ፣ በእውነት ማሾፊያ ሆነ። የሰፈር ጎረምሶች ሁሉ የሚቀልዱበት ሆነ። ሽማግሌውም ትንሽ ሆነ፣ ትንሹም ትንሽ ሆነ። ምንድነው ነገሩ? ሌላው አሜን፣ አንዱ ኢየሱስን በስጋ አንዱ መጽሐፋቸው። ስለዚህ እሱን ሐዋርያ አፖስትል አላችሁኝ። የሆነ ለየት ያለች አጠራር ተጀመረች ቸርቻችን። አፖስትል ዴቭ፣ አፖስትል ቴዲ መባባል ጀመር። ይሄ ሙቀት ከመፍጠር ውጪ ምንም ይፈጥርልን ነገር የለም። ሌላው ሁለተኛው መስፈርት እየሰማችሁኝ ነው? እዚህ ቤት የማይሰማ አንድ ሰው እንዲኖር አልፈልግም። አሁን አቤት፣ ሌላ አቤት። አንድ ሰው ሐዋርያ ለመባል በሰው ሳይሆን በቤተ ክርስቲያን ሳይሆን ዳይሬክትሊ በአብ እና በኢየሱስ ክርስቶስ ሐዋርያ ተብሎ መሾም አለበት። ነግሬያለሁ። በሰው ወይም በቤተ ክርስቲያን በኩል ማለት ወይ የሆኑ ቡድኖች ማለት አንድ ሰው ሌላውን ነገር ሁሉ በቤተ ክርስቲያን መቀባባት ይችላል። ሐዋርያነትን በተመለከተ ማንም ሰው ሐዋርያ ለመባል በዓይን ከማየት ቀጥሎ በጌታ በኢየሱስ በራሱ ሐዋርያ ተብሎ ዳይሬክት መሾም ይገባዋል። ያንን ካላሟላ ሐዋርያ አይደለም። ወይ መጋቢ ነው፣ አስተማሪ ነው፣ ግን ስሙን ሐዋርያ ብሎ ከሰው በልጦ ከሰው ተበላልጦ መኖር ይቻላል። ግን አይደለህም።